ክርስትና ራሱ ክርስቲያን ስም ክርስቲያኖችም ቸርችም ላይ ኤንዌር ያሉ ክርስቲያኖችን ስፔሻሊ ኢትዮጵያ ውስጥ ፌክ ነው። ጀስት ፕሪቴንድ የሚያደርጉት ያስመስላሉ፣ ግብዝ ስለሆኑ። እኔ እንደማንኛውም ክርስቲያን ቤተሰብ ልጆች ከክርስቲያን ፋሚሊ ተወልጄ በቤተክርስቲያን ውስጥ ሰንዴይ ስኩል ወይም ደግሞ የሰንበት ትምህርትን እየተማርኩኝ ቤተክርስቲያን ሄዳለሁ፣ እሑድ ቸርች ሄዳለሁ፣ ወደ ቤት እመለሳለሁ። ቤተክርስቲያን ውስጥም በክርስትናም ላይ ጥያቄ ነበረኝ። ለምንድን ነው ክርስቲያኖች እንደዚህ የሚያደርጉት? እግዚአብሔር ለምንድን ነው እንደዚህ የሚያደርጉት? እግዚአብሔር ለምንድን ነው እንደዚህ አይነት ማንነት ያለው? ሰንዴይ ስኩል የሚያስተምሩን አስተማሪዎች እንደ ተረት ተረት ያወሩናል። መጽሐፍ ቅዱስ ላይ ባሉ ታሪኮችን ጥያቄ ነበረኝ። በሆል መጽሐፍ ቅዱስ ላይ ያሉ ታሪኮችን እንደ ፊልም ተረት ተረቶች አይነት ነገር ወስዳቸዋል። ክርስትና ይህ ነገር እየቀለዱብን ነው። ተረት ተረት አይነት ነገር እንደ ድራማ ወይ እንደ ፊልም አይነት ነገር እንትን እያሉ ሁልጊዜ ቤተሰቤን አባቴንም ቤተሰብ ውስጥ ቤት ውስጥ ጠይቃለሁ፣ ግን ነገሩን የሚመልስልኝ ሰው አልነበረም። ቸርች መሄድ አቆምኩ። ኦል ስፒሪቹዋል አክቲቪቲስ መንፈሳዊ የሆኑ ነገሮች በሙሉ አቆምኩ። ክርስቲያን ሆኖ እግዚአብሔር ተወልዶ የማያገን ክርስትናውን የማያውቅ ክርስትናው ያልገባው ክርስቶስ የሌለው ሰው ሁለቱም በዚህ ምድር ላይ ሲኖሩ የሚያደርጉት ነገር ማግባት ሊሆን ይችላል፣ መውለድ ሊሆን ይችላል፣ ሀብት መሰብሰብ ሊሆን ይችላል፣ መማር ሊሆን ይችላል፣ መዝናናት ሊሆን ይችላል። ማያውቁትም የህይወትን ትርጉም እየፈለጉ እንደሆነ ደስተኛ አልነበርኩም። ምንም ደስታ የለም፣ ሰላም አልነበረም፣ አልረጋጋም። በቃ እንደዚህ አይነት አለመረጋጋት፣ ጥያቄ መጠየቅ፣ ሁልጊዜ መናደድ፣ መቆጣት። በአንድ ሳምንት ውስጥ ከሰኞ እስከ እሑድ ቸርች ሄድኩባቸው ቀናቶች አሉ። ሰኞን፣ ማክሰኞን፣ ሮብ፣ ሐሙስ፣ ዓርብን፣ ቅዳሜ፣ እሑድን ቸርች ሄድኩባቸው ሳምንታቶች ነበሩ። ሳይሰራ ሲቀርና ከእኔ ላይ ያለውን ነገር መንቀል ሳይችል ሲቀር ተስፋ መቁረጥ ጀመርኩ ማለት ነው። እነዚህ አሁን ያወራኋቸው ነገሮች ከምንም በላይ ናቸው። ከሁሉ ነገሮች ይልቅ እኔ ሆንኩት ይበልጣል ማለት ነው። አናቶሊ በዙ እባላለሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የ5ኛ ዓመት የኮምፒውተር ሳይንስ ኢንጂነሪንግ ተማሪ ነኝ። የምኖረው ቢሾፍቱ ከተማ ሲሆን እኔ ወደዚህ ራዕይ ወይም ወደዚህ ቤተክርስቲያን የመጣሁት በ2008 ዓ.ም ነው እና እኔ ከዛ ወደዚህ ራዕይ ከመምጣቴ በፊት ወይም ደግሞ ከ2008 በፊት የነበረኝ ህይወት ምንድን ነው? እኔ እንደማንኛውም ክርስቲያን እንዳሉ የክርስቲያን ቤተሰብ ልጆች ከክርስቲያን ፋሚሊ ተወልጄ በቤተክርስቲያን ውስጥ ሰንዴይ ስኩል ወይም ደግሞ የሰንበት ትምህርትን እየተማርኩኝ ያደግኩኝ ልጅ ነበርኩ ማለት ነው። እንግዲህ ይህን ካልኩኝ ወደዚህ ላይ ከመምጣቴ በፊት የነበረኝ ህይወትን በደንብ ክሊር አድርጎ ለመናገር እንደ ማንኛውም ክርስቲያን ፋሚሊ ልጅ የሃይማኖት ህይወት ነበረኝ ማለት ነው። ምን ማለት ነው? ጀስት ቤተክርስቲያን ሄዳለሁ፣ ቸርች እሑድ ቸርች ሄዳለሁ፣ ከዛን ሰንዴይ ስኩል እማራለሁ፣ ወደ ቤት እመለሳለሁ። እንደዚህ አይነት ልምምድ ነበረኝ ማለት ነው። አንፎርቹኔትሊ ኦር ፎርቹኔትሊ ሊሆን ይችላል፣ ግን ማለት እንዳለመታደል እንደመታደልም ሆኖ ሊሆን ይችላል። ግን እኔ ከልጅነቴ ጀምሮ ምን አይነት ሜንታሊቲ ወይም ደግሞ ምን አይነት ማይንድ ነበረኝ? ከልጅነቴ ጀምሮ እኔ ጥያቄ የሚጠይቅ አይነት ልጅ ወይም ደግሞ እንደዚህ አይነት ፐርሰናሊቲ ነበረኝ ማለት ነው። ኤቭሪቲንግ ጠይቃለሁ ማለት ነው። እና ለምንድን ነው ነገሮች እንደዚህ የሚሆኑት? ማንኛውም ነገር መንፈሳዊ ነገር ይሁንም ባይሆንም በህይወት ላይ ያሉ ነገሮችን በሙሉ ዳይሊም ይሁን ማንኛውም የሆነ ነገር በሙሉ ለምንድን ነው እንደዚህ የሆነው ወይም የሚሆነው ብዬ ጠይቃለሁ ማለት ነው። እና ዝም ብዬ ከነገር ጋር ተስማምቼ አዳፕት አድርጌ የመሄድ ልምዱ አልነበረኝ። እንደዛው ቤተክርስቲያን ውስጥም እንደገና በክርስትናም ላይ ጥያቄ ነበረኝ ማለት ነው። ማለት ለምንድን ነው ክርስቲያኖች እንደዚህ የሚያደርጉት? እግዚአብሔር ለምንድን ነው እንደዚህ የሚያደርገው? እግዚአብሔር ለምንድን ነው እንደዚህ አይነት ማንነት ያለው? ወይም ደግሞ ይሄ ጥያቄ የመጣው ምንድነው ክርስቲያን ከሆኑ ሰዎች ህይወትም ነው ማለት ነው ይሄ የሆነው። እና እንደገና በክርስትናም ላይ ሙሉ በባይብልም በመጽሐፍ ቅዱስ ላይ ባሉ ታሪኮችም ጥያቄ ነበረኝ ማለት ነው። እና ለምንድን ነው እንደዚህ የሚሆነው? ለምንድን ነው ይሄ የሆነው እል ነበረ ማለት ነው። እንደገና ምን ነበረኝ? የመጽሐፍ ቅዱስን ታሪክ ወይም ደግሞ ክርስትናን ደሆል ሀሳቡን እኔ ምን አይነት አድርጌ ወስደዋለሁ? እንደ ፋንታሲ አይነት ወይም ደግሞ ደሆል መጽሐፍ ቅዱስ ላይ ያሉ ታሪኮችን ፋንታሲ ወርልድ ላይ ያሉ ነገሮች አድርጌ ወስዳቸዋለሁ ማለት ነው። እና ሳምዴይስ እኔ ራሴ እነዛን ነገሮች ፋንታሳይዝ አደርጋቸዋለሁ ማለት ነው። በቃ በኔ ማይንድ በኔ ኢማጂኔሽን ወርልድ ላይ እንደ ፊልም አይነት ነገር ወይም ደግሞ እንደ ተረቶች አይነት ነገር ወስዳቸዋለሁ ማለት ነው። እና እንግዲህ ሰንዴይ ስኩል ስማር የነበረው ነገር ይሄ ነው ማለት ነው። ኢቨን አስታውሳለሁ ሰንዴይ ስኩል የሚያስተምሩን አስተማሪዎች በሰዓቱ ጀስት እነሱ እንደ ተረት ተረት ያወሩናል። ከዛ ያለፈ ነገር አልነበራችሁም። ከዛ ያለፈ ነገር
ስለ እግዚአብሔር ፍቅር ስለ እግዚአብሔር ማንነት እና ለእኛ ለልጆች እንደሚገባ ስለ እግዚአብሔር ወይም ደግሞ ስለ ክርስትና የሚያወሩን ነገር አልነበረም ማለት ነው። እና በዛ ምክንያት እኔ ግን ጥያቄ ስለነበረኝ ያንን ጥያቄ ደግሞ ማንም ቤተሰብም ክርስቲያኖች የሆኑ ቸርች ላይ ያሉ ሰዎችም ሊመልሱልኝ አይችሉም ነበር ማለት ነው። በዛ ምክንያት እኔ በቃ በልጅነት ጀምሮ በቃ እናደዳለሁ፣ በሳጫለሁ ማለት ነው። ከዛ ምንድን ነው አንዳንዴም ምን አስባለሁ ክርስትና የሚለው ወይም ደግሞ መጽሐፍ ቅዱስ ያለውን ነገር ይህ ነገር እየቀለዱብን ነው ኦር ተረት ተረት አይነት ነገር እንደ ድራማ ወይ እንደ ፊልም አይነት ነገር እንትን እያሉን ነው የሚል ሀሳብ ነበር ማለት ነው ከልጅነት ጀምሮ ማለት ነው። እና ከዛም ምንድን ነው የሆነው ይሄ ነገር ዴቨሎፕ እየሆነ እያደግኩ ስመጣ ይሄን ነገር ሞር ጥያቄዎች የበለጠ ሎጂካል እየሆኑና ክሪቲካል ወይም ደግሞ ኮንክሪት የሆኑ ጥያቄዎች እየተፈጠሩ መጡ ማለት ነው። ማለት ነገሩ ጥያቄው ራሱ እየበሰለ እኔ ባደግኩ ቁጥር በጨመረ ቁጥር ጥያቄው ሎጂካል ቤዝ እየያዘ መጣ ማለት ነው። እና ዝም ብዬ ማልፈው ነገር ወይም ደግሞ ዝም ብዬ የምተወው ነገር አልሆነም። ዴይሊ ሁል ጊዜ በህይወቴ ላይ ጥያቄ እየፈጠረብኝ መጣ ማለት ነው ባደግኩ ቁጥር ማለት ነው። ከዛ ምን እየሆነ መጣ እነዚህ ጥያቄዎች የሚመልስልኝ ሰው ባለመኖሩ ምክንያት ቤተሰቦችም ክርስቲያን ናቸው፣ ግን ኩደንት ያንን ጥያቄ ወይም ደግሞ ያንን ነገር መመለስ አልቻሉም ማለት ነው ለእኔ ማለት ነው። ሁልጊዜ ቤተሰቤን አባቴንም ቤት ውስጥ እጠይቃለሁ፣ ግን የሚመልስልኝ እውነተኛ የሆነ ነገሩን የሚመልስልኝ ሰው አልነበረም ማለት ነው። በዚህ ምክንያት ምን እየሆነ መጣ በቃ በክርስትና ላይ እኔ ማድረግ ሲጀምር ተስፋ መቁረጥ ጀመርኩ ማለት ነው። በሰዓቱ በቃ መንፈሳዊ ነገር ለእኔ ሴንስ መስጠት አቆመ፣ ሚኒንግ እያጣ መጣ ማለት ነው። ቸርች መሄድ አቆምኩኝ። ኦል ስፒሪቹዋል አክቲቪቲስ በቃ መንፈሳዊ የሆኑ ነገሮች በሙሉ አቆምኩ፣ ስቶፕ አድርኩ ማለት ነው። እና ምን መሆን ጀመረ በቃ ማንኛውም አይነት መንፈሳዊ ነገር ለእኔ ትርጉም አይሰጥም። ሰው ሲያወራም ሲሰማም ቸርች መሄድ፣ ኮንፈረንስ፣ ጸሎት፣ መንፈሳዊ የሆነ ነገር በሙሉ ማለት ነው። እንዲሁም አንዳንድ ጊዜ ምን አይነት ሀሳብ አለኝ ምን እላለሁ ዝም ብሎ አጉል ወይም ደግሞ ዝም ብሎ ምስኪን መሆን ኦር ሱፐርስቲሺየስ መሆን ወይም ደግሞ ዝም ብሎ የምኞት አይነት ነገር ተራ ምኞት አይነት ነገር ኦር ስለ እግዚአብሔር ሲወራ ኦር ስለ መንፈሳዊ ነገር ሲወራ እንደዛ ሱፐርስቲሺየስ መሆን ነው ብዬም አስብ ነበር ማለት ነው። እንዳልኩት መንፈሳዊ ነገር በሙሉ ቆመ ማለት ነው። ከዛ በኋላ ካቆምኩ በኋላ በቃ ለምንም ነገር ግድ እያጣው መጣው ማለት ነው። በቃ ምንም ነገር ለኔ ትርጉም ምንም ነገር ማንኛውም ከመንፈሳዊ ነገር ባለፈም ያለው ነገር ለኔ በቃ ወሬ አላደርግም፣ ምንም ማተር አያደርግም ማለት ነው። ምንም ለዛ ነገር ስሜትም የለኝም ማለት ነው። ለምንም ነገር እያደኩ በመጣው ቁጥር ምን እየሆነ መጣ ግን አንድ ነገር በቃ ውስጤ በጣም እየጮኸ ወይም ደግሞ ውስጤ ላይ አንድ ነገር በጣም እየከበደና ጥያቄ እየሆነብኝ መጣ ማለት ነው። ምንድነው የህይወት ትርጉም ኦር ጀስት the meaning to live ወይም ደግሞ ለመኖር ሰው ለምንድን ነው ማለት ለመኖር ትርጉም ያስፈልጋል። አንድ ሰው በዚህ ምድር ላይ ለመኖር የህይወት ትርጉም ያስፈልገዋል ማለት ነው። እና ያ ነገር ውስጤ እየጮኸ ትልቅ ክፍተትን እየፈጠረ ነፍሴ ያንን ጥያቄ እየጠየቀች መምጣት ጀመረች ማለት ነው። እና ደሞር አሁንም ባደኩ ቁጥር ይሄ ነገር እየጠነከረና በጣም ፍሪኩዌንትሊ ይሄ ነገር ውስጤን ሰላም እየነሳው ፐርሰናሊቲን አፌክት እያደረገው መጣ ማለት ነው። እና ደን አፍተር ዴቨሎፕድ ከሆነ በኋላ በጣም ምን አይነት ነገሮች ዴቨሎፕድ እየሆኑ መጡ። ይሄ የህይወት ትርጉም በማጣት ምክንያት ለምንድን ነው ሰው የሚኖረው? ለምንድን ነው ይሄ የሚያደርገው? ባያደርግስ? ይሄ ለምን የሚለው ነገር በሰው ህይወት ላይ በጣም ትልቅ ጥያቄና ትልቅ መመለስ ያለበት ነገር ነው ማለት ነው። እና አንድ ፊሎዞፈር ምን ይላል ዶክተር ፍራንክሊን ይባላል እና መጽሐፉ ላይ ምን ብሎ ጽፏል? ማንስ ፕራይመሪ ሞቲቬሽናል ፎርስ ኢዝ ሂዝ ሰርች ፎር ሚኒንግ ይላል። እና ምን ማለት ነው? ለሰው ልጅ የመጀመሪያው ፎርሱ ወይም ደግሞ ኃይል ነገሮችን እንዲያደርግ ወይም እንዳያደርግ የሚያደርገው ነገር ኃይል ምንድን ነው? ለህይወት ያለው ፍለጋ ነው ይላል። ወይም ደግሞ የህይወትን ትርጉም ለማግኘት የሚያደርገው ፍለጋ በህይወቱ የሚያደርጋቸውን ነገሮች እንዲያደርግ ያደርጉታል። ያ ኃይል ነው እንደዛ የሚያደርገው ማለት ነው። እና ምንድነው በእኔ ህይወትም እንደዛ ነበር ማለት ነው። እና የህይወትን ትርጉም ፈልጋለሁ። ውስጤ ክፍተት ነበረ፣ ሳም ቮይድ የሆነ ስፔስ ነበር ማለት ያልሞላ መመለስ ያልቻለ ሊረጋጋ ያልቻለ ትልቅ ጥያቄ ነበር ማለት ነው። እንዳልኩት ሰው በህይወቱ የሚያደርገው ሰው ለምንድን ነው ሰው የሚያገባው? ለምንድን ነው ኢቨን ክርስቲያን ሆኖ ወይም ደግሞ ክርስቲያን ሆኖ ከእግዚአብሔር ተወልዶ የማያገን ክርስትናውን የማያቅ ክርስትናው ያልገባው ሰው እና ክርስቶስ የሌለው ሰው ሁለቱም በዚህ ምድር ላይ ሲኖሩ የሚያደርጉት ነገር ማግባት ሊሆን ይችላል፣ መውለድ ሊሆን ይችላል፣ ሀብት መሰብሰብ ሊሆን ይችላል፣ መማር ሊሆን ይችላል፣ መዝናናት ሊሆን ይችላል። በቃ ማንኛውም ነገር የሚያደርገው ለምንድን ነው ተብሎ ቢጠየቅ ህይወትን ትርጉም ለማግኘት ነው። ስቲል ዳ ሰርቺንግ እየፈለጉት ነው ማለት ነው። የህይወትን ትርጉም በሴም ነገር ነበር እኔ ጋ የነበረው ማለት ነው። የህይወትን ትርጉም እየፈለግኩ ነበር እና ምንድነው እኔ ጋ የነበረው ነገር ብዬ ሳስብ ግን ምንድነው ሰዎች ዳይዶን አያውቁትም የህይወትን ትርጉም እየፈለጉ እንደሆነ እና ለምንድን ነው ብዙ ገንዘብ አግኝተው ስቲል ዴይ ዋንት ሞር ይፈልጋሉ፣ የበለጠ ይፈልጋሉ። አግብተው ሳትስፋይድ አይደሉም። ወልደው ኦር የሆነ የሚፈልጉት ዊሽ የሚያደርጉትን ነገር አድርገው ስቲል ዴይ ዋንት ሞር ሌላ ነገር
እፈልጋለሁ። ለምንድነው እነሱ የህይወትን ትርጉም እየፈለጉ እንደሆነ ኮንሽስ ሆነው አልደረሱበትም፣ አላወቁትም ማለት ነው። እና እየፈለግኩት ነበረ ማለት ነው። ኤግዛይትመንት ለማግኘት ወይ ኤግዛይትድ ለመሆን ማለት ለመደሰት ማለት ያን ያህል እኔ ፍላጎቱ ወይ ደስታው የለኝም። ደስተኛ አልነበርኩም። ምንም ደስታ የለም፣ ሰላም አልነበረም፣ አልረጋጋም በቃ። እና በህይወቴ እንደዛ አይነት አለመረጋጋት፣ ሴተል አለማድረግ፣ ጥያቄ መጠየቅ፣ ሁልጊዜ መበሳጨት፣ መናደድ፣ መቆጣት፣ እነዛ ነገሮች ነበሩ ማለት ነው። ይህ ነገር እየሆነ አይ ሪሜምበር አስታውሳለሁ ወደ 11ኛ ክፍል እያለሁ እንደገና መንፈሳዊ የሚባለውን ነገር ማሰብ ጀመርኩ ማለት ነው። እና ማሰብና በቃ መፈለግ ጀመርኩ ማለት ነው። እስቲል ምንድነው ምክንያቱ ለላይፍ ያለኝ ሚኒንግ ነው ማለት ፍለጋ እሱን ጀስት ምክንያቱም ያ ነገር በጣም ትልቅ እኔ ውስጤ አይኖ ማለት አውቀዋለሁ ምን አይነት ነገር እንደነበር እና ማለት ለረጅም ሳምንታቶች ውስጥ በሳምንት አስታውሳለሁ በሳምንት በአንድ ሳምንት ውስጥ ከሰኞ እስከ እሑድ ቸርች ሄድኩባቸው ቀናቶች አሉ። ሰኞን፣ ማክሰኞን፣ ሮብ፣ ሐሙስ፣ ዓርብን፣ ቅዳሜ፣ እሑድን ቸርች ሄድኩባቸው ሳምንታቶች ነበሩ። ሰኞም ሄዳለሁ፣ ማክሰኞም ሄዳለሁ፣ ሮብም ሄዳለሁ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድም ሄዳለሁ። ለምንድን ነው መሄድ የነበረው ብላችሁ ብትጠይቁኝ ወይ የሚል ጥያቄ ቢነሳ በሪዝን የሚሄድበት የነበረው የሆነ ሳምቲንግ ፈልጌ ወይ የሆነች ነገር ፈልጌ አልነበረም። ማለት ናውዴይስ ማለት ሰዎች አሁን ላይ ዲቱ ሎት ኦፍ ሪዝንስ ይሄዳሉ ቸርች በብዙ ምክንያት ታመው ሊሄዳሉ። ኦር ሳም የሆኑ ትንንሽ ነገሮችን ፈልገው ገንዘብ ፈልገው ቸርች ሊሄዱ ይችላሉ። ታመው ሊሄዱ ይችላሉ። ኦር ቅባት ኦር ሳምቲንግ እንደዚህ አይነት ነገሮችን ፈልገው ሊሄዱ ይችላሉ። ኢንስፓየር አድርጌ ድጋሚ ቸርች መሄድ ጀምሬ ስፒሪቹዋል ነገር ማድረግ ጀምሬ ድጋሚ ፌል ሲያደርግ ሳይሰራ ሲቀርና ለህይወት ሚኒንግ መስጠት ሳይችል ሲቀርና ከእኔ ላይ ያለውን ነገር መንቀል ሳይችል ሲቀር ተስፋ መቁረጥ ጀመርኩ ማለት ነው። ጀስት ስቶፕድ ኦል ሁሉንም ነገር ማለት ነው። እንደዛ የሆነ 2008 ላይ አስታውሳለሁ 12 ተማሪ ነበር። ወደዚህ ራዕይ መጣው ማለት ነው። ወደዚህ ቤተክርስቲያን መጣው ማለት ነው። ወደዚህ ቤተክርስቲያን ከመጣው በኋላ ምንድን መሰላችሁ የሆነው? ወደዚህ ቤተክርስቲያን ከመጣው በኋላ የሆኑልኝ ነገሮች አሉ፣ ብዙ የሆኑልኝ ነገሮች አሉ። ከሆኑልኝ ነገሮች ይልቅ እኔ የሆንኩት ኢስ ቤተር ማለት ይበልጣል። እኔ የሆንኩት ይበልጣል ማለት ነው። ሳሟን ሆኛለሁ ወይም ደግሞ የሆነ ነገር ሆኛለሁ እኔ ራሴ። ወደዚህ ቤተክርስቲያን ከመጣው በኋላ ነገሮች ከሚኖሩን ይልቅ እኛ ብንሆናቸው ወይም ደግሞ ሳሟን ብንሆን የተሻለ ነው ማለት ነው። እና እናም በእኔ ህይወትም እንደዛ ነው የሆነው። ምንድን የሆነው በእኔ ህይወት ወይም ደግሞ እኔ ምንድን የሆንኩት ሲባል ወደዚህ ቤተክርስቲያን ከመጣው በኋላ እርሊ ከልጅነት ጀምሮ ከትንሽነት ሰንዴ ስኩል ስማርበት ከነበረበት ከትንሽነት ጊዜ ጀምሮ የነበሩን ጥያቄዎች ማለት ነው። እነዚህ ጥያቄዎች መመለስ ጀመሩ ማለት ነው። አንደኛው የተመለሰው ጥያቄ ስለ እግዚአብሔር ማንነት፣ ስለ እግዚአብሔር ባህሪ ማወቅ ሲጀምር አይ ስታርት ቱ ሴትል ዳውን ማለት ነው። መረጋጋት ጀመርኩ ማለት ነው። አስታውሳለሁ አንድ ጊዜ በዚህ አፖስትል እያስተማረ እንደዚህ አለ፣ እግዚአብሔር ከሰይጣን አርጩሜ ተውሶ ልጆቹን አይቀጣም አለ። በቃ በጣም በሰዓቱ በቃ ኢት ሚንስ ሎት ለኔ ማለት ነው። በጣም ትልቅ ነገር ነበረ። በጣም ትልቅ ጥያቄ የመለሰልኝ በሰዓቱ ማለት ነው። እና እውነት እግዚአብሔር ከሰይጣን አርጩሜ ተውሶ ልጆቹን አይቀጣም ማለት በጣም ትልቅ ነገር ነው። እስቲል ነው አሁን ላይም ብዙ ሰዎች ይሄን አያውቁትም። ይህን ስለማያውቁትም ስለ እግዚአብሔር ያላቸው ማንነት ተበላሽቶ ብዙ ዋጋ እየከፈሉ አሉ ሰዎች እና አሁንም ማለት ነው። ምን ሆነ? ስለ እግዚአብሔር ያለኝ ስለ እግዚአብሔር ማንነት ያለኝ ሀሳብና አቲቲዩድ ተቀየረ ማለት ነው። ከዛ በቃ ተረጋጋው ማለት ነው። መረጋጋት ጀመርኩ ማለት እና አንድ ትልቅ ውስጥ ያረጋጋ ነገር ምንድነው? ስለ እግዚአብሔር መልካምነት ወይም ደግሞ እግዚአብሔር መልካም ነው የሚለው ነገር እና የሚለው ሀሳብ እና የሚለው ትምህርት በቃ እሱ በጣም አረጋጋኝ ማለት ነው። እግዚአብሔር መልካም ነው፣ የእውነትም እግዚአብሔር መልካም ነው። አንድ ትልቅ ነገር በህይወት ያለ ነገር ምንድነው? ማይ ላይፍ በቃ አንድ ነገር አይ ካን ኔቨር ዲናይ ምንድነው? እግዚአብሔር መልካምነት ማለት እግዚአብሔርን መልካምነት በምንም መካድ አልችልም። ምንም ነገር ሀፕን ቢያደርግ በሰዓቱ በቃ ይሄ ነው የሆነው እና የእግዚአብሔር መልካምነት ሳውቅ ተረጋጋው በቃ። ምክንያቱም ኢፍ ጋድ ኢዝ ጉድ እግዚአብሔር መልካም ከሆነ ሶ ታዲያ ምንድነው እኔን ኦር ሳማዘር ፐርሰንን ሰዎችን የሚያሳስበው ነገር? በቃ እግዚአብሔር መልካም ነው። ስለዚህ የሚያስፈራ ነገር የለም ማለት ነው። ይሄ ማለት በጣም በጣም ትልቅ ነገር ነው። ወይን ይሄን ማወቅ ሲጀምር በጣም በቃ ትልቅ ነገር ተመለሰልኝ ማለት ነው። ምክንያቱም ያኔም የነበረ ጥያቄ አንዱ ምንድነው? ለምንድነው በክርስቲያን ሰዎች ህይወት ለምንድነው እንደዚህ የሚሆነው? እግዚአብሔር ለምን እንደዚህ ያደርጋል? ሰዎች ለምን እንደዚህ ይሆናሉ? ለምንድነው ክርስትና የሚባለው ነገር ለምንድነው? ለምን እግዚአብሔር ያንን አደረገ የሚል ነገር ነበረኝ ማለት ነው። ሆል ክርስትና የሚባለው ነገር ላይ ክርስትና ምንድነው የሚለው ነገር ላይ ጥያቄ ነበረኝ ማለት ነው። አንዱ ለምንድነው ያም የነበረው በዛን ሰዓት የነበረው ነገር ምንድነው? የሃይማኖት ህይወት ነበረኝ። በቃ በልጅነትም የሃይማኖት ህይወት
ብዙ የክርስቲያን ልጆች እንዳላቸው የሃይማኖት ህይወት ነበረኝ። እኔ ምንድነው የለየኝ በቃ ጠይቅ ነበረ ማለት ነው በሰዓቱ። እና አሁን ግን እዚህ መጥቼ ስለ እግዚአብሔር መልካምነት ስማርና እግዚአብሔር መልካምነትን ሳቅ በቃ መመለስ ጀመረ ማለት ነው፣ መረጋጋት ጀመረ። እና እኛ የእግዚአብሔር ልጆች ከሆንን እግዚአብሔር እንደዚህ አይነት ትልቅ አምላክ ከሆነ በናፍተር ደግሞ እግዚአብሔር መልካም ከሆነ ኢትስ ኦኬ በቃ ማለት ነው ከዛ በኋላ ላለው ነገር። እና ያንን አወቅኩኝ። የእውነትም ደግሞ እንደዛ ነው ማለት ነው። ከዛን የሆነ ምንድን ነው የሆነው? ይህን ካወቅኩ በኋላ ሴትል አድርጌ አሁን መምጣት መማር እና ፎከስ ማድረግ ጀመርኩ ማለት ነው። ደን ምንድነው እየሆነ ያለው? ክርስትና ሃይማኖት አይደለም የሚለው ሀሳብ እዚህ ስማር እየገባ ይመጣ ማለት ነው። አሁን የእግዚአብሔር ማንነትን ካወቅኩ በኋላ ስለዚህ ክርስትና የእግዚአብሔር ሀሳብ እንደሆነም አወቅኩኝ። ስለ እግዚአብሔር ማንነትም ካወቅኩ በኋላ ሀሳቡን አሁን ክርስትና የሚለው ክርስትና የእግዚአብሔር ሀሳብ እስከሆነ ድረስ ያ ሀሳቡ ምን እንደሆነ ሃይማኖት እንዳልሆነ እግዚአብሔር አባት እኛ ልጅ ሆነን ያ ህብረት ከሆነ እግዚአብሔር መልካም ሆኖ እኛ ልጅ ሆነን ያ ህብረት እንደሆነ አሰብኩ። ደን በቃ ያንን እያሰብኩ ራሱ ኢንጆይ ማድረግ ጀመርኩ ማለት ነው። ሞር እየገባ ይመጣ ማለት ነው። ነገሮች እየቀለሉ መጡ ማለት ነው። አሁን ክርስትና ሃይማኖት ካልሆነ ምንድነው ሲባል ክርስትና ክርስቶስ እንደሆነ ክርስቶስ ህይወት እንደሆነ ሲገባኝ አሁን ላይ ኦኬ ማለት ጀመርኩ ማለት ነው። እና ናው ከች ማድረግ ጀመርኩ። ምንድነው ከች ማድረግ የጀመርኩት? የህይወትን ትርጉም ሰርች ሳደርገው የነበረው በላይፍ ሚኒንግ የህይወትን ትርጉም አሁን ላይ ማግኘት ጀመርኩ ማለት ነው። መያዝ ጀመርኩ። እሱን አገኘው ማለት ነው። በቃ ህይወት ነው ክርስትና፣ ክርስቶስ ህይወት ነው። በቃ እግዚአብሔር ሀሳብ ለእኛ ህይወት ነው። ይሄ ሚኒንግ ኦፍ ላይፍ ክርስቶስ ለእኛ የራሱን ህይወት እንደሰጠን ኦኬ። ስለዚህ እኛ የምንኖረው ህይወት የክርስቶስን ህይወት ከሆነ ናው ዊ ሃቭ ዘ ሚኒንግ ቱ ሊቭ ማለት ነው። እኔ አይ ሃቭ ሚኒንግ ቱ ሊቭ ማለት ለመኖር ሚኒንጉ ትርጉሙ አለኝ፣ አውቀዋለሁ። ትርጉሙ የመኖር ትርጉም አገኘሁት ማለት ነው። ሁሉም ነገር ገባኝ ወይም ደግሞ ተመለሰልኝ ጥያቄ ማለት ነው። ያ ትልቅ የነበረ የነፍስ ጩኸት እኔ ጋ የነበረው ምንድነው? የነፍስ ጩኸት ነው። አሁን ላይ ክርስቶስን በቃ ሞር ክርስቶስን ሳቅ ክርስቶስ ሃይማኖት እንዳልሆነና ህይወት እንደሆነ ኦል ትምህርቶቹና እዚህ ያለው መንፈሳዊ ነገር ኤቭሪ እዚህ ያለው ስንለማመድ ወይም ደግሞ ስንማር እና ሲደረግ የነበረው ስፒሪቹዋል የሆኑ ነገሮች መንፈሳዊ ነገሮች በሙሉ ይመልሳሉ ማለት የህይወትን ትርጉም እንዳገኝ ያደርጋሉ ማለት ነው። እና አሁን የህይወትን ትርጉም ማግኘት ጀመርኩ ማለት ነው። አይ ስታርት በቃ ያንን ነገር ማወቅ ጀመርኩ ማለት ነው። ከዛ ምን ሆነ? አሁን ላይ እያለ እኔ በፊት ላይ የነበሩኝ ነገሮች አሁን ቅድም እንዳወራሁትኝ ከላይፍ የህይወትን ትርጉም ከማጣት ጋር ተያይዞ አታሽድ ሆነው የነበሩብኝ ጥያቄዎች ወይም ደግሞ ችግሮች ለምሳሌ እንዳወራሁትኝ አንገር ከባድ ብስጭት ነበር። እናደዳለሁ፣ በጣም ነው የምናደደው። ቆጣለሁ፣ በጣም አልረጋጋም። በጣም ጥያቄ ስለነበረብኝ በጣም ነው የምናደደው፣ የምበሳጨው፣ የምቆጣው፣ ምጣላው። እንደገና ካራክተሮቼ ሩድ ነበሩ እንዳልኳችሁ። እና እነዚህ ነገሮች አሁን አይ ስታርት ቱ ኦቨርካም እነዚህ ነገሮች ማሸነፍና በቃ እነዚህ ነገሮች ከኔ ፍሊዋው ማድረግ ጀመሩ። ከኔ እየተወሰዱ እያጣኋቸው መጣሁ ማለት ነው። ያኔ ጭንቀት ህይወት ነበረ። በቃ ለምንድን ነው የሚለው ነበር የሚያስጨንቅ የነበረው ማለት ነው። እና አሁን ግን ያ ጭንቀት፣ ንዴት፣ ብስጭት ያ ነገር በሙሉ ከኔ ተወሰደ ማለት ነው። በቃ አጣኋቸው ማለት ነው። እንደገና ምን ነበረ እኔ ጋ የነበረው አንድ መጥፎ የነበረው ነገር ምንድን ነው? ቤተሰብ አለኝ። ኦኬ እንደማንኛውም ልጅ በቃ ልጅ ከቤተሰብ ጋር ያለውን ፍቅር እንዳለው አለኝ። ግን ምንድን ነው ማስብ የነበረው ቤተሰቦቼ ምንም ሊያደርጉልኝ እንደማይችሉ ወይ ደግሞ በቃ ሚል ናቲንግ ለኔ ምንም አልነበሩም ለነሱ። ለኔ ለምን ኩድንት አንሰር ያንን ጥያቄ የህይወትን ትርጉም ሊሰጡኝ አልቻሉ። እነሱ ያንን ነገር ሊመልሱልኝ ስላልቻሉ የሆነ እነሱ ለኔ በቃ ዝም ብሎ ነገር ነበር። ወይም ደግሞ በቃ ብሌም ማድረገውም ሳማው አንዳንዴም እነሱንም ማድረጋለው እና እነሱ ለኔ የሆነ ብቻ ለነሱ የነበረኝ ፊሊንግ ስሜትና አቲቲዩድ ጥሩዋን መጥፎ ነበረ ማለት ነው። እንዳልኳችሁ ምንም ካልነበረኝ ቤተሰብ ለኔ ምንም ከሆነ ሃርድ በጣም እንደገና የነበረኝ ፊሊንግ መጥፎ ከሆነ በጣም ሃርድ ነው እና ከባድ ነው። እና አሁን ያ ነገር ኦቨርካም አደረኩትኝ፣ አሸነፍኩትኝ፣ ጠፋ ያ ነገር ከኔ ማለት ተወሰደ ማለት ነው። እንዴት ተወሰደ? ቢኮዝ አይ ስታርት ቱ ከች በቃ ቱ ጌን ዘ ሚኒንግ ቱ ሊቭ የህይወትን ትርጉም ማግኘት ጀመርኩ ማለት ነው። እንዴት አገኘሁትኝ? እዚህ መጥቼ ያለው መንፈሳዊ ነገር ያለው መንፈሳዊ ፕሮቪዥን አቅርቦት ያለው መንፈሳዊ ምግብ ያለው መንፈሳዊ ነገር በሙሉ ያንን ስፔስ ያንን ጥያቄ ነው የሚሞላው ማለት ነው። እንደገና እግዚአብሔር ሀሳብ ያ ነበረ ማለት ነው። ወደዚህ ስመጣ የሆነው ያ ነው ማለት ነው። ሪል የህይወት ትርጉም ገባኝ ማለት ነው። ከዛ በኋላ ውስጤ ሴት ማድረግ ጀመር፣ ተረጋጋው። በቃ እግዚአብሔር መልካም እንደሆነ አወቅኩኝ። ግን ምንም ያስጨነቀኝ ነገር የለም እና ከዛ በኋላ መጨነቅን አቆምኩኝ ማለት ነው። አልጨነቅም፣ የሚያስፈራኝ ነገር የለም። ምን አልፈራም። በቃ ምንም ነገር ይመጣ አልፈራም። እንደገና አልናደድም። እነዛ ከባድ የነበሩብኝ ንዴቶች፣ እነዚያ ነገሮች በሙሉ ኦቨርካም አረኳቸው፣
ጫፉ ከኔ ተወሰዱ። ስለ ቤተሰብ ያለኝ ነገር በቃ ፋይን ሆነ፣ ተስተካከለ ማለት ነው። ምን እየሆነ መጣ? አሁን ክርስትና ራሱ ክርስቲያኖችም ቸርችም ላይ ኤንዌር ያሉ ክርስቲያኖችም ስፔሻሊ ኢትዮጵያ ውስጥ ህይወቱን አይኖሩትም። ክርስትናን ህይወት ማለት ነው ፌክ ነው። ጀስት ፕሪቴንድ ነው የሚያደርጉት፣ ያስመስላሉ ግብዝ ስለሆኑ። ቻሌንጅ ያደርጋል። ምክንያቱም ፌክ እያደረጉ ስለሆነ ፌክ እንደሆነ ማስብ ነበር በፊት ማለት ነው። ከዛ በኋላ ግን ምንድነው አሁን ላይ ግን እየገባ የመጣው ምንድነው አይጋቲት በቃ ክርስትና እውነት እንደሆነ ሪል ከሪልም በላይ አልፎ እውነት እንደሆነ ብዙ ሰው እንደሚጨነቅ አውቃለሁ። ክርስቲያን ሆኖ እንደሚጨነቅ አውቃለሁ። ለምን ነገሮችን ካለ ማለት የሆነ የሚያደርገው ነገር ዴይሊ ዛሬ ላይ የሆነ ተነስቶ የሚሄድበት ቦታ ስለጠፋው ኦር ተነስቶ የሚያደርገው ነገር ስለሌለ እንደሚጨንቅ አውቃለሁ። ኔቨር ነው ያጨንቀኝ። ታንክስ ቱ ጋድ ይሄንን ኦል እነዚህ ነገሮች ሁሉ አሁን ያወራኋቸው ይሄ ነገር አሁን የተናገርኩት ነገር አይጨንቀኝም ማለቴ ሰው ጨንቋል ማለት የሚያደርገው ነገር ሳይኖር ሲቀር ጨንቋል ማለቴ ለምን እንደማደርግ አውቃለሁ። የህይወት ከምንም በላይ ደግሞ የህይወት ትርጉም ማግኘቴና አሁን የማደርገውን ነገር ማድረገው የህይወት ትርጉም ፍለጋ ሳይሆን አግኝቼው ነው ማለቴ እነዚህ አሁን ያወራኋቸው ነገሮች ከምንም በላይ ናቸው። ከምንም ነገር በእውነት ነው ኮንፊደንትሊ ማውራት እችላለሁ። በጣም ትልቅ የሆኑ ነገሮች ናቸው ማለት ነው። እኔ ቢውልድ አፕ እየሆንኩ መጣሁ ማለት ነው። እና እኔን ቢውልድ አፕ የሚያደርጉ ነገሮች ደግሞ በዚህ ነበሩ ሪል እኔ የሚያስፈልጉ ነገሮች ማለት ነው። ለእኔ ማድረግ ወይም ደግሞ እኔ ከዛ ከነበርኩበት ባዶነት ከነበርኩበት ጥያቄና አለመረጋጋት ወጥቼ አሁን የተረጋጋ ደስተኛ መንፈሳዊ ነገር የገባው እና የተሻለ ሰው እንደሆን የሚያስፈልጉ ትምህርቶች መንፈሳዊ የሆኑ ነገሮች በሙሉ ኃይል ቢሆን አኖይንቲንግ ቢሆን ኤኒ አንደርስታንዲንጎች ቢሆኑ ነበሩ እና እነዚህ ነገሮች ኦል በቃ እኔን ቢውልድ አፕ ማድረግ ጀምሩ ማለት ነው። ማለት እኔ ላይፍ ላይ ከሆነ ነገር እኔ እንደሆን ካደረገኝ ማለት አሁን የሆንኩት እንዳደግ እንደሆን ካደረገኝ ነገሮች ውስጥ አንድ በጣም በቃ ማይ ላይፍ ደስ የሚለኝና ማለት ለሰውም ሰው ከዚህ በፊት ምስጠይቀኝና ከዚህ በኋላ ምስጠይቀኝ የምናገረው መቼ ነው በጣም ደስ ያለ ቀን ብባል የእውነትን ማለት ነው የእውነትን በጣም ደስ ያለኝ ቀንና ደስ የሚለኝ ብዬ የምናገረው ለደይ ልሳን የተሞላውበት ቀን ማለት ነው። ልሳን የተሞላውበት ቀን በጣም አሜዚንግ ቀን ለእኔ ማለት ነው። አማፒ በጣም ደስተኛ ሁሉ ጊዜ ሳስበውም ደስ ይለኛል። ምክንያቱም ለምንድን ነው ከዛ ነገር ከእዳው ከታች ወጥቼ ቱ ግራውንድ ስቴት ሆኜ አሁን ደግሞ ወደ ኤግዛይትድ ወይም ደግሞ ወደ ማደጉ ቢውልድ አፕ ወደ መሰራቱ ለመምጣት አሁን ወጥቻለሁ። ከዛ ግራውንድ ስቴት ላይ መጥቼ ማድረግ ጀምሬያለሁ። መንፈሳዊ ነገር ውስጤ ዴቨሎፕ እየሆነና ኤክሰርሳይዝ ማድረግ ጀምሬያለሁ እና አዲስ ታይም ልሳን ስሞላ ዩቱበስ በጣም ለእኔ ትልቅ ነገር ከተሞላው በኋላ እኔ ምንድን ነው የሆነው ላይፍ ቀለለኝ። ስፒሪቹዋል ነገር ቀለል ማለት መንፈሳዊ ነገር ኢዝሊ ኤክሰርሳይዝ ማድረግ ጀመርኩ። በቃ ደሆል ህይወቴ እየቀለለ ይመጣ ማለት ነው። ስትራግል የሚያደርጉ ነገሮች አሁን እየቀለሉ ይመጡ ማለት ነው። በቃ ኤቭሪ ነገር በቃ ፕሬየር በቃ ስታርትስቱ በቃ ማለት ደስ እያለ ይመጣ ሁሉ ነገር በቃ እየቀለለ ይመጣ ማለት ነው። እና ኢትወስ በጣም በቃ ትልቅ ነገር ማለት ነው ልሳለን እና አሁን ላይ እንዴት ተስፋ ልጠብቅ አልቻልኩም። ውስጥ ያለው ነገር ዴሪዝ አይኑ አውቃለሁ ነገር እንዳለ ስለማውቅ እና ያ ነገር ሌት አይፈቅድልኝም ተስፋ እንድቆርጥና አልቻልኩም። እና እግዚአብሔር ትልቅ ነገር እንዳሰበም እንዳለውም ስለማውቅ አልቻልኩም ተስፋ እንድቆርጥና ይሄ ሁሉ የሆነው ስሩ ፕሮሰስ ነው። በፕሮሰስ በዚህ ከመጣው ጀምሮ ያሁን የነገርኳቸው ነገሮች በሙሉ የሆነው ማለት ነው። እና አሁን ያወራሁትን በሙሉ ወይም እግዚአብሔር በሰው ህይወት የሚያደርገው ነገር በሙሉ እንዴት ይሆናል እና እግዚአብሔር እንዴት ይሰራል እኔ ብዬ አስባለሁ። እና እሱ ተብሎ ሲጠየቅ ምንድን ነው አንድ ነገር ምን አለ መሰላችሁ እግዚአብሔር ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን እስከ ናው እስከ ዛሬ ቀን ድረስ እግዚአብሔር የሚሰራው በሰው ነው የሚሰራው። እግዚአብሔር እንዴት ይሰራል? በሰው ይሰራል። በብሉይ ኪዳን ላይ እግዚአብሔር በሰው ሰርቷል። በአዲስ ኪዳን ላይ እግዚአብሔር በሰው ሰርቷል። ሞር ደግሞ በአዲስ ኪዳን እግዚአብሔር በሰውና በሰው ብቻ ይሰራል ማለት ነው። በብሉይ ኪዳን ላይ በአህያ ሰርቶ ሊሆን ይችላል፣ ሌላ ነገር ተጠቅሞ ሊሆን ይችላል እግዚአብሔር። በአዲስ ኪዳን እግዚአብሔር በሰውና በሰው ብቻ ይሰራል። እንደገና እግዚአብሔር እንዴት ይሰራል? እግዚአብሔር እኔን ሊያሳድግ እኔን እግዚአብሔር ሊለውጥና እግዚአብሔር እኔን አቅጣጫ ሊያሳየኝ ሲፈልግ እግዚአብሔር ሰውን እንደዛ ሊያደርግ ሲፈልግ ምንድን ነው ሌላኛው እግዚአብሔር በቤተክርስቲያን ኦር በቪዥን ስር ስፒሪቹዋል ከለላ ወይም ስፒሪቹዋል ጥላ የሚባል ነገር ፕሮቫይድ ያደርጋል ማለት። እኔ ሁልጊዜ ማስበውና የምገረምበት የእግዚአብሔር አሰራር ነው። እግዚአብሔር ምን ያዘጋጃል? ሰው ያዘጋጃል። እግዚአብሔር መንፈሳዊ አባት ወይም ደግሞ እረኛ ኦር ሪስፖንሲብል ዋን ኃላፊነት የሚወስድ ፊት ለፊት ወጥቶ ፌስ የሚያደርግ የሚጋፈጥ ከኋላ ከፊት እየመጣ ያለውን ነገር የሚያይ
የሚመጣውን ማንኛውም ነገር ፌስ የሚያደርግ እና ኃላፊነት የሚወስድ ከኋላ ግን ደግሞ ሰዎችን እግዚአብሔርን ልጆች እግዚአብሔርን ሕዝብ የሚያስከትል ሰው ሰጥቷል። እና እኔ ስለ እግዚአብሔር ሳስብ ስለ እግዚአብሔር ሰው ሳስብ ወይም ደግሞ እግዚአብሔር ለሰው ስለሰጠው ሰው ወይም ደግሞ ስለ መንፈሳዊ አባት ሳስብ የማስበውን ጊዜ ምንድን ነው? ስለ እግዚአብሔር ስለ ራሱ ነው የማስበው። እና እግዚአብሔር ምን አይነት አባት ነው? ምን አይነት አምላክ ቢሆን ነው መንፈሳዊ አባት ወይም ደግሞ እግዚአብሔር ሰው ሰጥቶ ዲስ ዌይ እንድንኖር ማለት እንዳይከብደን እኮ ነው ማለት እኛ ራሳችን የሁሉም ሰው ብቻውን እንዳይከብደው እግዚአብሔር መንፈሳዊ አባት ሰጠ። እና አንዳንዴ ፌር ነው ብዬ አስባለሁ። ማለት እኔ ሳለፋ አንዳንድ ነገሮች ላይ ሳለፋ እኔ ልሳለሙ ብላት አልለፋውም፣ ብዙ እንትን አልተጠበቀብኝም። ጀስት ማይ ስፒሪቹዋል ፋዘር አባቴ ጫነብኝ፣ ተሞላው ዛትስ ኦል። እና ያ ነገር ውስጡ እሱ ስላለ ነው፣ እሱ ኃላፊነት ስላለበት ነው፣ እሱ ለእኔ ስለሚያስብ ነው ያንን ያደርገው። እና ሳለፋ አንዳንድ እኛ ሳለፋ ሪስፖንሲብል ሰው ኃላፊነት ወስዶ እየተጋ እየለፋ እኛን ጋይድ ማድረጉ ፊት ለፊት ላይ ምን እንዳለፉ እኛ ምን አናውቅም አይደለ? ሳሙዋን እግዚአብሔር መርጦ ያንን ማድረጉ እኔ ስለ እግዚአብሔር እንዳስብና እንድገረም ያደርገኛል። ምንድን ነው ልል የፈለግኩት እና በዚህ ራእይ እንዳልኩት እግዚአብሔር በራእይና እግዚአብሔር በሰው ይሰራል እና በዚህ ራእይ ለእኔ ለትውልድ የእውነተኛ የሆነ ሐዋርያ፣ ለእኔ ደግሞ ሪል አባትና መጋቢው የሆነ ሰው አለ። አሁን እኔ ያወራኋቸውን ነገሮች የመሰከርኳቸውን ነገሮች ሁሉ እንደሆነውና እንዲኖሩኝ የለፋና ያደረገ ማለት ነው። ዴሪዝ አንድ ሰው አለ እና የማይሸቅጥ የማይበርዝ በሪል ወንጌሉን የሚኖር የሚሰብክ የሚያስተምር እና በኃይል የሚገልጥ ሐዋርያ አለ። ለእኔ ደግሞ ሞር አባትና መጋቢ የሆነ ማለት ነው፣ ሪል ፊድ የሚያደርገኝ ማለት ነው። እንደዚህ አይነት ሰው አለ እና ሁልጊዜ እኔ በቃ ስለዚህ ራሱ እግዚአብሔርን አመሰግናለሁ። እና አንድም እኔ እግዚአብሔር በእኔ ላይ ምን አይነት ትልቅ ነገር እንዳለ የማውቀው በሱ ነው። ምክንያቱም እኔ ወደዚህ ራእይ እና ወደ እሱ ስመጣ እግዚአብሔር ትልቅ ነገር በእኔ እንዳለው ገባኝ። ምክንያቱም ማች የሆነ ሪሶርስ በጣም ዴብዝ ያለው ነገር በጣም ትልቅ አቅም ያለው ነገር አይቻለሁ እሱ ጋር እንዳለ ማለት ነው። እና እኔ እገረማለሁ። በቃ ሁልጊዜ በቃ እንዳልኩትኝ እግዚአብሔርን አመሰግናለሁ እና ይገባኛል ምን አይነት ነገር እንዳሰበ እግዚአብሔር በእኔ ላይ በዚህ ራእይ ላይ ማለት ነው። እና ይህ ራእይ እኔ ያውቃለሁ ከተጀመረ ጊዜ ጀምሮ ወንጌልን ብቻ ሳይበርስ ሳይቀላቅል እየሰበከና በኃይል እየገለጠ በዚህ አለ። ለትውልድ ነው እንዳልኩትኝ የትውልድ ሐዋርያ ብያለሁ። እና እግዚአብሔር እሱን በዚህ ያደረገው ከሚያስፈልገው ፕሮቪዥን ማለት ውስጡ አቅምን ውስጡ ሪሶርስን አከማችቶ በዚህ ያደረገው እሱ ለትውልድ ነው። እኔ እሱ አፕስልን ወይም ደግሞ ለእኔ አባቴን የማየው እንዴት ነው? እኔ እንደዚህ ነው ሁሉ ጊዜ ነው ዘማን ሁሰርት ፎል ዊዝ ጀኔሬሽን እለዋለሁ። እና በቃ ልቡ ከትውልድ ጋር የሄደ ልቡ ከትውልድ ጋር የወደቀ እንደማለት ነው። እና ይህን አይቻሉ እና በጣም ትውልድ ላይ የሚሰራ ሰው እና ለትውልድ የሚሰራ ሰው ከሆነ እናንተ እኔን አሁን የምትሰሙ ቴስት ምስክርነት የሰማችሁ ምን ልል ነው መታችሁ አክቹዋሊ ላይፍ ቾይዝ ነው፣ ምርጫ ነው። ትክክለኛውን ክርስትና ፌክ ያልሆነ ያልተደባለቀ ማይሰለች እንደ ተራራ ሸክም ማይሆን ክርስትናን መኖር ብትፈልጉ ከሆነ ጀስት ካም ማለት ኑ ኤንስ ተቀመጡና ተማሩ። ይህንን በእርግጠኝነት መናገር እችላለሁ፣ ጋራንቲ ማድረግ እችላለሁ ይህን እናንተ እና ምክንያቱም አይቻለሁ እግዚአብሔር በዚህ ራእይ ውስጥ ሲሰራ የነበሩ ስራዎች ፎር ደ ላስት 4 years እኔ ኮንስኪዩቲቭሊ አይቻለሁ። በእግዚአብሔር ሰው ያስተማራቸው ትምህርቶች ሰዎችን እንዴት እንደቀየሩ፣ የተናገራቸው ትንቢቶች እንዴት በሀገር ደረጃ የተናገራቸው ትንቢቶች እንዴት እንደተፈጸሙ፣ በዚህ እግዚአብሔር በሱ አልፎ የሰራቸው ሚራክሎች እንዴት እነሱ የሰዎችን ህይወት እንደቀየሩ አይቻለሁ። ትምህርቶቹ እኔን ኤንድ በዚህ ቤተክርስቲያን ያሉ አካላትን ብዙዎችን እንዴት እንደቀየሩ አይቻለሁ። ፍሮም ስክራች እንዴት ትልቅ ደረጃ እንዳደረሱ አይቻለሁ። ስለዚህ እኔ ጋራንቲ ማድረግ እችላለሁ፣ ኮንፊደንትሊ መናገር እችላለሁ። ለማለት አይደለም ይሄን የምናገረው፣ ግን ጀስት ኑና ተማሩ እና እግዚአብሔርን ራሱ ፈትኑት። እግዚአብሔር ሚልኪያስ ላይ ፈትኑኝ ብሏል። ሳብጀክት በሆነ ሳብጀክት ፈትኑኝ ብሏል ማለት በሆነ ጉዳይ እንዲፈትኑት እግዚአብሔር ይፈልጋል ማለት ነው። እና እስቲ እግዚአብሔርን ኑና ተምራችሁ የእግዚአብሔርን ቃል የእግዚአብሔርን ኃይል የእግዚአብሔርን ሀሳብ ተማሩና ቻሌንጅ አድርጉት። በዚህ እግዚአብሔር ሰው አስቀምጦ ጀስት ቻሌንጅ እያለ ነው ማለት ነው። እና አሁን ለራሳችን ጥቅም ማለት ነው። መጨረሻ ላይ የምለው ምንድን ነው? እግዚአብሔር የሚሰራው በዚህ መንገድ ነው። ኑና ጀስት ቁጭ ብላችሁ አንድ ምለው ነገር ምንድን ነው? ቁጭ በሉ ነው። ሴትል ዳውን ተረጋግታችሁ ቁጭ ብላችሁ ሀሳባችሁን ፎከሳችሁን እዚህ አድርጋችሁ ተማሩና ጀስት ውጤቱን ነው። ስለዚህ ኑና ቁጭ ብላችሁ ተማሩ። ኤኒ ጥያቄ ያለባችሁ የኑሮ ጥያቄ ማለት ሰው የኑሮ በዚህ ምድር ስለሆነ የኑሮ ጥያቄ ሊኖሩ ይችላል። የኑሮ ጥያቄ ያለባችሁ የህይወት ጥያቄ ሜይ ቢ እንደኔ የህይወትን ትርጉም ያልገባችሁ ያላገኛችሁት
ብዙ ችግር ውስጥ ያላችሁ ኤኒ ፊዚካል ሆነ በሽታ ሊሆን ይችላል፣ ኑሮ ሊሆን ይችላል፣ ኢኮኖሚ ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ አንሳትስፋይድ ለመሆን ይችላል፣ ደስታ ላይኖራችሁ ይችላል። እነዚህ ማንኛውም አይነት ጥያቄና ችግር ካላችሁ ኦር ደግሞ እኔ ኦኬ ነኝ ሰላም ነኝ የምትሉም ካላችሁ እዛ ጋር ብቻ አያቆም። መንፈሳዊ ነገር ፍጽምናው ወይም ደግሞ መጨረሻ ጎሉ ክርስቶስ ነው። ስለዚህ ኑና ያንን ለመሆን ተሰሩ። በዚህ ያለው እግዚአብሔር ሰው አፖስትልም ጋራንቲ እኔ እሰጣችኋለሁ ብሎ አይቻለሁ። ያ ነገር ተፈጽሞ ያ ነገር ሆኖ ሰዎች ተለውጠው አይቻለሁ። ስለዚህ ሚቱ ጋራንቲ ማድረግ እችላለሁ ማለት ነው። እኔ ራሴ ጋራንቲ አደርጋለሁ እላለሁ። ኮንፊደንት ላይ መናገር እችላለሁ እና ይህን እላለሁ። ቴንኪዩ፣ አመሰግናለሁ ስለሰማችሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.